ሮዛ ያሰበችውን እቅድ አሳክታለች። አቶ መሰለን በእጇ አስገብታለች። ሔዋንና ዳዊት ወደ አገር ቤት ተመልሰዋል። ባንቴኑ ታዲያ ተቻክሎ አቶ መሰለ ያስጫነውን አደንዛዥ ዕፅ ለማስቆም ሲሄድ ሔዋንን በድንገት ያገኛታል። እሱም በድንጋጤ ቆሞ በጣም ይደሰታል ማለት ነው። ከዛ እንግዲህ እያወራ እያለ ዳዊትም ከኋላ ሰርፕራይዝ ያደርገዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም ሰላማችሁ በዘት ትረፍረፍ ይበልልኝ እያልኩኝ ዛሬም እንደተለመደው አጓጊና ልብ አንጠልጣይ አስተማሪ የሆነውን ባሏ ሙሽራ ይዞ የመጣባት ሴት ወይም ትንሿ ሙሽራ ተከታታይ ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወደ ቤት እንድትቀላቀሉ በትህትና እጠይቃለሁ። አዲሶች ወይም ደግሞ ነባሮች እንደተለመደው ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ሰብስክራይብ ያላደረጋችሁ እንግዲህ ቤተሰቦቼ ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉ። እንግዲህ ባለፈው ክፍል ሉሊት አቶ መሰለ ስልክ ሲያወራ ሰምታ በአፋጣኝ ለባንቴኑ መረጃውን አቀብለው ነበር። እሱም እንግዲህ ሉሊት በሰጠችው መረጃ መሰረት አቶ መሰለ በሚሊዮኖች የሚገመት ዕፅ አስጭኖ እየመጣ ነበር። ያንን ማስቆም እንዳለባቸው ወይዘሮ ሉሊት ወይም ደግሞ ትንሿ ሙሽራ ለባንቴኑ ትነግረዋለች። ባንቴኑም ያንን ነገር በምን መንገድ ማስቆም እንዳለበት ካሰበ በኋላ ተቻክሎ ሲሄድ ሔዋን ከሄደችበት ሀገር ተመልሳ ድንገት መንገድ ላይ ቆማ ትጠብቋለች። እሱም ሔዋን ብሎ ጥምጥም ይልባታል በድንጋጤ። በስማን በጣም ደነገጥኩኝ። እንዴ በቃ እንዴ ምን ሆነሃል? ከስተሃል ደግሞ ስትለው አይ ምናልባት የናፍቆት ይሆናል የኔ ውድ እህት ይላታል። እንግዲህ እሷም ሰላም ካለችው በኋላ ሉሊትስ እያለች ስትጠይቀው ሉሊት ደህና ነች፣ ግን አሁን ብዙ የማስተካክለው ነገር አለ። በጣም አስቸኳይ ነው። ለአሁን ላወራሽ አልችልም። እኔና አንቺ ቤተሰብ ነን አይደል? መቼም አንተጣጣም። ስለዚህ አንቺ ቤት ሄደሽ ጠብቂኝ። አሁን አስቸኳይ መሄድ ያለብኝ ቦታ አለ ይላታል። ቆይ ምን ተፈጥሮ ነው? አይ ትናንትናም ከዳዊት ጋር ሆኜ አሸንፊያለሁ፣ አሁንም ደግሞ አሸንፋለሁ እያለ ሲያወራ ዳዊት ከኋላ ቆሞ እያደመጠው ነበር። መለስ ሲል ዳዊት አለ። አንተ ዳዊት ብሎ ጥምጥም ይልበታል። እሱም እንግዲህ ጥምጥም ካለበት በኋላ ሰላም ከተባባሉ በኋላ ልክ ነህ ወንድሜ፣ አብረን ሁሉን ነገር እናሸንፋለን ብለው እንግዲህ ወደ ቤት ሄዱ። እኔ የሆነ ቦታ መሄድ አለብኝ ስለው ወዴት ነው የምትሄደው ሲለው ዳዊት አቶ መሰለ ያንን ስራውን ማቆም አልቻለም። ስለዚህ አሁንም ደግሞ እየገባ ያለ አደንዛዥ ዕፅ አለ። ስለዚህ ያንን ማስቆም አለብኝ ብሎ ባንቴኑ ለዳዊት ይነግረዋል። በቃ እኔም አብሬ እሄዳለሁ። ሔዋን አንቺ ከመንገድ ነው የምትመጪው፣ ሂጂና እቤት ረፊ ሲላት እሺ የኔ ወድ አንተስ ከየት ነው የመጣኸው? ማለቴ ይደክምሻል። በቃ አንቺ ሂጂ፣ እኔ እና እሱ አብረን እንሄዳለን። እሺ አብሬያችሁ ልምጣ? አያይ አይሆንም፣ አንቺ ወደ ቤት ሂጂ ብለው ዳዊትና ባንቴኑ ተያይዘው ይሄዳሉ። ከዛ እንግዲህ ያንን ካስቆሙ በኋላ ለአቶ መሰለ አስደንጋጭ መርዶ ይነገረዋል። ሁሉም ዕፆች እንደተቃጠሉ ይነገረዋል። እንግዲህ ምንድን ነው ጄሊ ነው ምንድን ነው የሚባለው? እሱም እንግዲህ ሲነግረው እየጠጣ በጣም እየተናደደ ሉሊትና ሮዛን ጎኑ አድርጎ ይጠጣል፣ ይናደዳል። እንዴ መስዬ ምን ሆነ ነው እንደዚህ የምትሆነው ስትለው ምን ሆነ ነው አትበይ፣ ምን ሆነው ሌቦች አትበል። ማን ነው ሌባ? አንቺ ዝም በይ አንቺ ምናምንቴ እያለ እንግዲህ ሉሊት ላይ ይጮህባታል። እንዴ መስዬ ይች ልጅ እኮ ያንተ ጭንቀት ሳይገባት ቀርቶ አይደለም፣ ጭንቀት ልትጋራ እየጠየቀች ነው። የሆንከውን ነገር ለምንድን ነው የማትነገረው? ምን ሆነሃል? እናንተ እኮ ይቺ ሳቢስቴ ሳንቲም ምናምን የምትገዛ ልቅምቃሚ ሳንቲም ነው የምታገኙት። እኔ ግን በሚሊዮኖች የሚቆጠሩ ገንዘቦችን ያጣሁት። ገባሽ? አሁን ዝም በማለት ተባበሪኝ እያለ እንግዲህ መጠጡን ይጠጣል። በጣም ይናደዳል። ሮዛም እንግዲህ ቀስ እያለች እየተለሳለሰች እንዴ ሁሉ ነገር እኮ ይስተካከላል፣ የማይስተካከል ነገር የለም። ስለዚህ ተረጋጋ እባክህ፣ እንደዚህ በመሆን ምንም የምታገኘው ነገር የለም እያለች ስታወራ እንግዲህ ሽጉጡን ወደ ሉሊት ይደቅናል። ከዛ አሁን ይችን ልጅ ገድለክ ወይም በዛ ላይ ሴት ምን ልታገኝ ነው ትለዋለች። እንግዲህ እሱንም ካረጋጋ በኋላ መጠጡን ይዞ ብድግ
ቁጭ ብድግ ቁጭ እያለ እንግዲህ ወዲያ ወዲህ ይላል። ሮዛም እንግዲህ ከዛ ስልክ ይደወልላታል። ባንቴኑ ስልክ ሲደውልላት ባንቴኑ መሰለ ቆም ብሎ ሊያይ ሲል ቶሎ ብላ ሉሊት ስልኩን ሳይለንት ታደርገዋለች። ከዛ እንግዲህ መሰለም ወደዛው መጠጡም ይዞ ይሄዳል። ባንቴኑ ነው የደወለው። በቃ ያስጨርሰን ነው እንዲህ ሰውዬ እዚህ እሱ መደወሉን ቢያይ ምን ሊያደርግ እንደሚችል መገመት ያቅተዋል። በፍጹም እሱ የሆነ ነገር ባያቅ ወይ ደግሞ የሆነ ነገር ባይሰማ አይደውልም። ስለዚህ አንስተሽ አውሪው ትላታለች ሉሊት። ይጨርሰናል እኮ ከሰማ ካየ ይገለናል ስትላት እኮ አስቸኳይ ነገር ባይሆን ኖሮ በአንቴኑ ስልክ አይደውልም ብላ ሉሊት ሮዛን ስልኩን እንዳታነሳው ትነግራለች። በዛን ሰዓት እንግዲህ የደወለው በአንቴኑ ሳይሆን ዳዊት ነበር። ዳዊት እንዴ ይህ ስለ እኔ ወንድም ስለ ዳዊት ነው የምታወሪው እያለቻት እያለ ስልኩን እያወራች ብን ብላ ትወጣለች። ከዛም እንግዲህ እሷም ተከትላ ልትወጣ ስትል አቶ መሰለ እንቀርጎ ይዛታል። ከዛ የት አባሽ ልትሄጂ ነው ብሎ ፀጉሯን እንቀርጎ ያሰቃያታል። ተከትለሽ የት ልትሄጂ ነበር? ኧረ እኔ የትም ልሄድ አይደለም የትም መሄድ አይደለም በረንዳ ላይ ወጥቼ ንፋስ መቀበል ፈልጌ ነው እንዴ እያለ እየሳቀ እኔ ልትሸውጅኝ አንቺ ቢንቢት ነኝ እያለ እንግዲህ ሉሊትን አንቺ በዳ የተሸከመው የተዘፈቀባትሽን እዳውን መቀበል ሲገባኝ እኔ ነኝ ጥፋተኛ፣ በዳው ፋንታ ልጅህን ለውጠኝ ማለቴ እያለ እንግዲህ ቁጭ እንድትል ያደርጋታል። ሮዛም ቶሎ ብላ መኪናውን ዳዊት ወደ ዳዊት ትሄዳለች። ባንቴኑና ሂዋን ሮዛን ሉሊት ይቅርታ ሂዋን እንግዲህ ሉሊት የት እንዳለች ይጠይቁታል ባንቴኑን። ዳዊትም አዎ ማታም ስለመሸ ሳላያት ማደሬ በጣም ቅር ብሎኛል። ስለዚህ ሊዲያ ጋር ነኝ ብለኸኛል። ስለዚህ አሁን መሄድ አለብኝ፣ አሁን ሉሊትን ማየት አለብኝ ብሎ ቆረጥ ኮስተር ብሎ ይጠይቀዋል። ባንቴኑም በጣም ይደነግጣል። ምክንያቱም እዛ ሆነው እንዳይጨነቁ እንዳያስቡ ዋሽቷቸው ስለነበረ ሉሊት ያለችው ሊዲያ ጋር ሳይሆን አቶ መሰለ ጋር ነው። ያንን ነገር ለመናገር በጣም ይፈራል። አሁን መሄድ አንችልም፣ ሊዲያ ቤት አትገኝም። እንዴ በፈለገች ሰዓት እኮ መውጣትና መግባት እንደምትችል ማየትም እንደምንችል ነግረህን ነበር። ስለዚህ አሁን እባክህ አትቀልድ፣ ቶሎ ብለን እንያት ሲለው ምን መሰለህ ዳዊት ሉሊት ያለችው አቶ መሰለ ጋር ነው ሲለው በጣም ይደነግጣል። ምን እየዋሸኝ ነበር? ማንም ሰው እንዳይከተለኝ ብሎ ዳዊት እንግዲህ መኪናውን አስነስቶ ወደ ሉሊት ያመራል። ሂዋን ቆመሽ ታይዋለሽ እንዴ? ምን እያደረገ ነው? ኧረ እባክሽ የሆነ ነገር በይ እያለ ሂዋንን ባንቴኑ ይጠይቃታል ማለት ነው። እሷም ቆይ ለምን ዋሽን? ምን እየተካሄደ ነው ብላ ሂዋንን በነገሮቹ ግራ ትጋባለች። ምንም አይሆንም፣ ምንም ነገር አይፈጠርም። ለዚህ ስራ ሮዛ ታግዘናለች።